ሰላም ጤና ይስጥልን። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እንኳን በሰላም መጣችሁ። እንኳን ወደ ከቤ ዩቱብ ቻናል በሰላም መጣችሁ። አላችሁ ወይ? ሁሉ አማን? እኔ ጋር ሁሉ መልካም ነው። ዛሬ ይዤላችሁ የመጣሁኝ ቪዲዮ ውድ የሀገሬ ልጆች እንኳን አደረሳችሁ ለገና በዓል። እንኳን አደረሳችሁ። መልካም በዓል። በዓሉን የሰላም የፍቅር የአንድነት ያድርግልን ፈጣሪ ሁል በስደት ያለነውም ሰርተን ተለውጠን ወደ ሀገራችን ወደ ቤተሰቦቻችን ወደ እናት ሀገራችን በሰላም የምንመለስ ያድርገን። እናት አባቶቻችን እህት ወንድሞቻችንን ሰላም ያድርግልን። በያሉበት ሁሉ ደስታና ፍቅር ያብዛልን ለሁላችንም እና እንኳን አደረሳችሁ። መልካም በዓል። ሰላሙን የሰላም የጤና የፍቅር ያድርግልን። በያላችሁበት ተደስታችሁ ዋሉ ውዶቼ። ራሳችሁን በራሳችሁ አጽናኑ፣ ደስተኛ ሁኑ፣ ራሳችሁን አበርቱ። እሺ በዓል ላይ ሲሆን በስደት የምንኖር ሰዎች በጣም ነው የሚከፋው በጣም እና እንደዚህ ትልልቅ በዓላቶች ላይ ደግሞ የሆነ ቤተሰብን ስናስታውስ ቤተ ክርስቲያን አለመሄዳችንን ስናስታውስ በጣም ነው የሚከፋው እና እግዚአብሔር ለሁሉም ቀን አለው። ተስፋ አለመቁረጥ ነው። የሰራችሁትን ደግሞ በአግባቡ መጠቀም ያስፈልጋል ማለት ነው እና አትከፉ። ዛሬም በመድረሳችሁ ፈጣሪያችሁን አመስግኑና እለፉ። አትከፉ እሺ ውዶችዬ። እና ሁሉም ለበጎ ነው ታውቃላችሁ። ፈጣሪ የፈቀደው ነው የሚሆነው። እቺን ዛሬን ቀን ያላየም ስላለ ዛሬ በመድረሳችን ራሱ ማመስገን አለብን ነው የምላችሁ የኔ ውዶች። እንኳን አደረሳችሁ ብያለሁ በዚሁ አጋጣሚ እና ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ወንድማችን ጋዜጠኛው ብሩክ ዱካ ሾው በሚባል ነው የሚታወቀው ቻናሉ እና ሄዱና ጎብኙት የምትፈልጉ የማታውቁት ማለት ነው። ምርጥ ወንድማችን ጀግና የሀገራችን አንበሳ ነው የእውነት እና ህይወቱን ለአደጋ እያጋለጠ ነው የሚሰራው እና በጣም ጀግና ወንድማችን ነው። ፈጣሪ እንደሱ አይነቱን ያብዛልን፣ በያሉበት ይጠብቃቸው። ባለፈው ይዤላችሁ መጥቼ በአውሬው የተነከሰው አይድንም እያሉ ነው፣ ቀን እየተቆጠረለት ነው ብዬ አውርቻቸው ነበረና ቪዲዮ ይዤላችሁ መጥቼ እግዚአብሔር ይመስገን። እግዚአብሔር ቸር ነው፣ መልካም ነው፣ ሩህሩህ ነው። እግዚአብሔር ሁሉን ቻይ ነው። ማን እንደ እግዚአብሔር ጸበል ሄዶ ያ እንደዛ የሚሰራ ልጅ መንቀሳቀስ አቅቶት ከመኝታ ተነስቶ ራሱ ወደ ሳሎን ወደ በሩ ወደ መክፈት ራሱ መሄድ አቅቶት ሰው ገድፎት መሄድ ጀመረ። መንቀሳቀስ አቃተው እና የእውነት እኔ ልክ እንደ እናቴ ልጅ ነበር ያሳዘነኝ። እውነት እንግዲህ በቪዲዮ እንጂ አላቀውም በአካል ግን በጣም ነበር ያሳዘነኝ ማርያምን። እግዚአብሔር ይመስገን። ጸሎት ያደረጋችሁለትም ኮመንታችሁን እያየው ነበርና ከልብ አመሰግናለሁ። እና ጸሎት ያደረጋችሁለት ሁላችሁም አመሰግናለሁ። እግዚአብሔር ይመስገን። የጸላችሁለት ጸሎታችሁ ተሰምቷል። እግዚአብሔርን አመስግኑ። ጸበል ሄዶ መድኃኒቱም ተገኝቶለት ተሽሎት ጸበል ቆይቶ ከትናንት ወዲያ ወደ ቤቱ ተመልሷል። እግዚአብሔር ይመስገን። ማርያምን በጣም ነው ደስ ያለኝ እንደዛ ተሽሎ ሲንቀሳቀስ ሳየውና ሁሌም እምነት ይኖራችሁ፣ እናንተም ታመኑ፣ እምነትም ይኖራችሁ፣ ለፈጣሪም ታመኑ። እግዚአብሔር ከኛ በላይ ነው ለኛ የሚታመነው እና የኔ አምላክ ከናንተ ሰይጣን ይበልጣል፣ ከናንተ ባዕድ አምልኮ ይበልጣል ብሎ የሚመካበት አምላክ አላሳፈረውም። መድኃኔዓለም የሞቱን ደብዳቤ ሽሮለት ወደ ህይወት ቀይሮለታልና እግዚአብሔርን አመስግኑ። እናንተም እንዲህ ችግር ውጣ ውረድ የሚገጥማቸው እህቶቼ ተስፋ አትቁረጡ። እግዚአብሔር ቸር አምላክ፣ ሩህሩህ አምላክ፣ ደራሽ አምላክ ነውና
እግዚአብሔር ይመስገን ሁላችንም በህይወታችን፣ በኑሯችን፣ በስራችን፣ በሁሉ ነገራችን እግዚአብሔር ይድረስልን፣ ጸሎታችንን ይስማን። ሁላችሁም ያሰባችሁትን ፈጣሪ የልባችሁን መሻት ይፈጽምላችሁ። የሚያስጨንቃችሁን መንፈስ ሁሉ ፈጣሪ ከእናንተ ላይ ወግቶ ይጣልላችሁ። የታመማችሁም ፈጣሪ ጤናችሁን ይመልስላችሁ። የተቸገራችሁም ፈጣሪ ችግራችሁን ይፍታላችሁ፣ ከችግራችሁ ነፃ ያውጣችሁ እና ተስፋ አትቁረጡ። በኑሯችሁ በሁሉ ነገር ውስጥ ተስፋ አትቁረጡ ነው የምላችሁ። በጣም ይሄ ልጅ አሁን ወንድማችን በጣም ሁሉ በዙሪያው ያሉ ሁሉ ተስፋ ቆርጠውበት ነበረ፣ ግን በእግዚአብሔር ተስፋ አልቆረጡም እና እስከ መጨረሻው ሰዓት ድረስ እየተፋለሙ ነበረ እና እግዚአብሔር ረድቷቸው ሴጣንን ጥለው እነሱ ቆመዋል በእግዚአብሔር ኃይልና እኛም በእግዚአብሔር እንደገፍ፣ በእግዚአብሔር እንተማመን፣ ለእግዚአብሔርም እንታመን። በህይወታችን ውስጥ በስራችንም በሁሉ ነገራችን ውስጥ እግዚአብሔርን እናስቀድም። እኛ ብቻ መልካም ስራ ለመስራት እንሞክር። ፈጣሪም ልቦና ይስጠን እና እግዚአብሔር ለሁላችንም ይድረስልን። በሁላችንም ቤት ፈጣሪ ይግባልን። ለእኛም መስታወሉን ይስጠን፣ ልቦና ይስጠን። ለሰው ክፉ ነገር እንዳንመኝ፣ ሰው ላይ ክፉ ነገር እንዳናደርግ እሱ ይርዳን እና ከሞት ከመዳን ውጭ ምን የሚያስደስት አለ? ይህ ወንድማችን ከሞተ ምን እናገኛለን? በደስታው ነው የምንደሰተው። ንጹሕ ልብ ያለው ሰው የሰው ደስታ ያስደስተዋል፣ የሰው ፍቅር ያስደስተዋል፣ የሰው ማግኘት ያስደስተዋል እና ፈጣሪ ንጹሕ ልብ ይስጠን ለሁላችንም። እኔ ይሄ ወንድማችን ተሽሎ ሲመለስ የእውነት ቀን በቀን ነበር የሚለቁትን ቪዲዮ የምጠባበቀው። የሆነ ሲጠፉ የሆነ ነገር የሆነ ነበር የሚመስለኝና እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን፣ እኛንም በያለንበት ይጠብቀን። አባቶቻችንን እናቶቻችንን የእናቶቻችንን ደስታ ያሳየን። እንደው የድሮ ፍቅራችንን ይመልስልን። እስኪ ፍቅራችሁንም ግለጹ፣ ኮመንት ስር ሀሳባችሁንም አስቀምጡልኝ እና እንደዚህ ብትሰሪ እንደዛ ብታደርግም ጥሩ ነው የምትሉም ምክራችሁን እቀበላለሁ በደንብና ምክራችሁን ለግሱኝ የኔ ውድ እህቶች። ስለምታበረታቱኝ ግን ከልብ አመሰግናለሁ እና ስራዬ ያን ያህል የሚጠቅም ባይሆንም እናንተ ግን በጣም ጎበዝና አስተዋይ ስለሆናችሁ በኮመንታችሁ በጣም ነው የምታበረታቱኝ። የበለጠ እንድጠነክር ጎበዝ እንድሆን ይህን ነው የምታደርጉኝና የእውነት አመሰግናለሁ የኔ ውድ እህቶች፣ ከልብ አመሰግናለሁ። እናንተንም ፈጣሪ አለው ይበላችሁ፣ በችግራችሁ ሁሉ እሱ ከእናንተ ጋር ይሁን። በጣም ነው የምወዳችሁ። እስኪ ሼር እያደረጋችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አስደረጉልኝ እና በጣም ነው የምወዳችሁ። በርቱልኝ። እርስ በራሳችን አብረን እንደግ። እስኪ መርቁኝም በበዓል ምድር ኮመንት ስር እስኪ መርቁኝ፣ እንኳን አብሮ አደረሰንም በሉና መርቁኝ። ስለ ወንድማችንም ደግሞ እግዚአብሔርን አመስግኑ። እግዚአብሔር ሁሌም ቸር ነው፣ አዳኝ ነው፣ ፈዋሽ ነው እና ፈጥኖ ደራሽ ነው እና እንደ ሰው ልጅ አይደለም። ቂም አይዝም። ብናጠፋ ራሱ ፈጣሪ የንስሐ ዕድሜ ይስጠን። ለሁላችንም እንደዚህ ከእንደዚህ አይነት ችግር ከእንደዚህ አይነት ህመም ፈጣሪ ይጠብቀን። እወዳችኋለሁ የኔ ውዶች እና እግዚአብሔር ከእናንተ ጋር ይሁን። መልካም ቀን። በጣም ነው የምወዳችሁ። ፈጣሪ ይጠብቃችሁ። እና ላይክ አዳዲሶች ሰብስክራይብ አድርጉልኝ።
ነባሮች ደግሞ ሰብስክራይብ ያደረጋችሁኝ ደግሞ ሀሳባችሁን ግለጹልኝ፣ ምክራችሁን ለግሱኝ እና እወዳችኋለሁ። በዓል መልካም በዓል ይሆንላችሁ። በድጋሚ ፈጣሪ በያላችሁበት ይጠብቃችሁ። ራሳችሁን ጠብቁ። እናንተም ስትታመሙ ህመም ራሳችሁን ላይ አትመልከቱ። ቶሎ ወደ ሆስፒታል ሂዱና ራሳችሁን አስታሙ። ማንም ሰው ዘመድ የለውም ከታመመ። እነዚህ የምንሰራባቸው ራሱ አንድ ቀን ብንታመም አውጥተው ነው የሚጥሉን እና ለበሽታ ራሳችሁን አታጋልጡ። ምግባችሁን በሰዓቱ ብሉ እና ራሳችሁን ጠብቁ። እወዳችኋለሁ። መልካም ቀን